በጣም ፌመስ ማዚ በቲክቶክ ላይ በዩቲዩብ ላይ የሸቱ ልጆች ነን። አባታችን ነው ሸቱ። በግድ ነው ያሳመንኳት እንዳያችሁት ጋይስ። እንደዚህ ግግም ብዬ ነው ያሳመንኳት። ይሁን ማዚዬ ይሁን ብያለሁ፣ አልተቀየምኩሽም። ሰላም ጤና ይስጥልን፣ እንዴት ናችሁ? ሶፊ ቲዩብ ላይ ነው የምትገኙት። ዛሬ በሶፊ ወግ ፕሮግራማችን አዲስ እንግዳ ይዘንላችሁ መተናል። ጓደኛዬ ማዚ እዚህ ትገኛለች። ማዚዬ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ማዚን እንግዲህ የማታውቋት ካላችሁ ብዙዎቻችሁ ታውቋታላችሁ ብዬ አስባለሁ። ምክንያቱም በጣም ፌመስ ማዚ በቲክቶክ ላይ በዩቲዩብ ላይ የምታውቁት ሰዎች አላችሁ ብዬ አስባለሁኝ አይደል ማዚዬ? ያን ያህል ፌመስ አይደለሁም። ለመሆን እየተንደረደርሽ ነው? ገና ነው። በተለይ ዩቲዩብ በጣም ገና ነው። ዩቲዩብ በጣም ከባድ ነው አይደለ? ቲክቶክ በጣም ቀላል ነው። ዩቲዩብ ደግሞ የሱን እጥፍ ከባድ ነው። ማዚ ከዩቲዩብ ይልቅ እውነት ነው ቲክቶክ ላይ በደንብ ትታወቃለች። ማዚ ቲዩብ የሶፊ ቲዩብ ተከታታዮች እንግዲህ እየገባችሁ ማዚ ቲዩብን ቲክቶክ ላይ ዩቲዩብ ላይ እየገባችሁ ሰብስክራይብ አድርጓት፣ አበረታቷት። እጅግ በጣም ፈኒ ቪዲዮዎችን በማቅረብ ነው የምትታወቀው። ማዚዬ እንኳን ደህና መጣሽ ብያለሁ ድጋሚ። እስኪ በዚህ ፕሮግራም እንግዲህ ሶፊ ወግ የተለያዩ ስለ ጓደኝነት፣ ስለ ፍሬንድሺፕ፣ የተለያዩ ማህበራዊ ኢሹዎችን እናነሳለን። የኔና ማዚ ግንኙነት የት ነው የተጀመረው? ዶንኪ ቲዩብ አይደለ? ኤዲቲንግ ክላስ እየተማርን 4ኛ ዙር የኤዲቲንግ ተማሪዎች ነን። ምን ያህል ጊዜ ነው? የሸቱ ልጆች ነን። አባታችን ነው ሸቱ። ምን ያህል ጊዜ ሆነን ከተዋወቅን ማዚዬ? አመት አይሆነው? አይ ቲንክ አመት ሊሆን መሰለኝ። አዎ አመት አይ ዶንት ኖ 8 ወር 9 ወር ኦልሞስት እንግዲህ 1 አመት ይሆነናል። እንደነገርና ሊሆነን ነገር ነው። በቃ 1ኛ አመታችን ማክበር አለብን። ግን የሚገርመኝ ላይክ ክላሱን እየተማረን ብዙም አልነበረም። እንኳን ብዙ አልተግባባንም። አዎ ብዙ አልተግባባም። ከሷ ይልቅ እኔ ሌሎች ሁለት ጓደኞች ግሩፖች ነበሯት። ግን እሱ ጋር ነበር በጣም ክሎዝ ነበር ነው። ክላሱ ሲያልቅ ነው የተግባባ ነው። እንዴት ነው የተግባባ ነው? ሊያልቅ ሲል አካባቢ ምናምን ሊያልቅ ሲል የመጨረሻ የፈተናችን ቀን እንትን እያለን ስለ ፈተናው ስለ ካሜራ ምናምን ነገሮች ለማወራን ክላሱ ሊያልቅ ሲል ተግባባን። ከዛ አብረን እንስራ እስኪ ወደ ቲክቶክ እንምጣ። እኔ እንግዲህ ለቲክቶክ በጣም አዲስ ነኝ ታውቂያለሽ። ይሄን ክላስ ከመውሰዴ በፊት ቲክቶክ የሚባል አፕሊኬሽን ጭራሽ አልነበረኝም። አንቺ ነበረሽ። አንቺ ጥሩ ነው ባይዘው ቲክቶክ ላይ የመጣሽ ማዚ በጣም ጥሩ እየሄደልሽ ነው። እስኪ ስንት ፎሎወር ላይ ደረሽ? እስካሁን ከፍተኛ እይታሽ ምን ያህል ነው? ንገሪያቸው ለተመልካቾቻችን። ቲክቶክ ላይ አሁን 18000 ምናምን ገብቻለሁ። ዋው በጣም ብዙ እኮ ነው። እኔ ስንት ነኝ? እድሜ ለእናንተ እኔ ስንት ነኝ? እኔ ገና 200 ምናምን ነኝ። ኧረ እባካችሁ ሰብስክራይብ አድርጉ፣ ፎሎ አድርጉን ፕሊዝ። እሺ እና ቲክቶክ እንዴት ነው? ቲክቶክ ቆንጆ ነው አይደለ? የእውነት ቆንጆ ነው። ኢንጌጅመንቱ በጣም አሪፍ ነው። ሰው ኮሜንት የሚሰጥሽ ከዛ በውስጥ መስመር ራሱ ያበረታቱሻል፣ ኢንቦክስ ያደርጉልሻል ምናምን በርቺ ቆንጆ ነው እንዲያድርጊ ምናምን የሚልሽ ራሱ በጣም ብዙ አለና ቲክቶክ ቆንጆ ነው። ዝቅተኛው ስንት አለኝ? 1000 ምናምን እይታ። ከፍተኛውስ እይታ? ከፍተኛማ ሚሊዮን አለኝ። ዋው በሚሊዮን ታይቶልሻል። ጎማ አዚት ያለሽ በእውነት ያስጨበጭባል። እስኪ ስለ ኮንተንቶችሽ አጠር አድርገሽ ስለምሰሪያቸው ነገሮች ንገሪኝ። በዛው የምሰራው አሁን ላይ ሪአክሽን ቪዲዮ ነው። ወደፊት በጣም ብዙ ማስባቸው ነገሮች አሉ። በእርግጥ ግን እንደመጀመሪያ ሪአክሽን ቪዲዮ ነው የምሰራው። ፈኒ የሆኑ ሪአክሽን ቪዲዮችን የሚያስቁ የሚያዝናኑ በጣም እኔ የማዚ ቪዲዮዎች በጣም ፈኒ ናቸው። አጠር ብለው በጣም ነው የምወደውና በዛው ልክ የሚያስቁ አይነት ቪዲዮዎችን ነው የማየው። አንቺ የውስጥሽን ስሜት ነው። ጥርስሽ ያምራል ስለምትባይ ይሆን እንዴት ነው? ለዛ ነው። ለኛ ቤተሰቦችም እንደዚህ ሳቅሽን አሳያቸው ማዚዬ።
የሪያክሽን ቪዲዮ ወይንም እንደዚህ ፈኒ ቪዲዮዎች ላይ ሪያክት የማድረግ ሲመስለኝ የሚያስቁ ቪዲዮዎችን ነው እንጂ ሲሪየስ ነገር ላይ አይደለም ሪያክት የምታረጊው። ሲሪየስ ነገር ላይ ብዙ የለውም። ሰሞነኛ የሆኑ አሁን ለምሳሌ ወሬዎች አሉ አይደል? ሰሞነኛ የሆኑ ነገሮችን እሱንም ሪያክት ማድረግ ሳይሆን just ለምንድን ነው ላይክ የፈኒ ቪዲዮን ሪያክት ማድረግ የመረጥሽው? ለምንድን ነው? ጥርስሽ ያምራል ስለምትባይ ነው? ሳቅሽ ቆንጆ ነው ወይንስ ከምን ተነስተሽ ነው? የተነሳሁት እና አሌቲውን የምታውቁት ከሆነ አሌቲውን በጣም ነው የምወደው፣ በደንብ ነው የማየው። ተሙንም እንደዛው ሪያክሽን ቪዲዮዎች በጣም ነው የማየው የነበረው እና ሴት የለም እኔ ደግሞ በጣም ነው የምወደው፣ መሳቅ ወዳለሁ። ስለዚህ እንደ አንድ ኮንተንት ብቆጥረውና ሴትም ስለሌለ ብንሰራ ብዬ ስላሰብኩኝ ነው። ቲክቶክ ላይ ቆንጆ ነው። ዩቲዩብ እንግዲህ አልጎሪዝም አይ ቲንክ ምን እንደሚፈልግ ቲክቶክ አጫጭር ኮንተንቶች የሚያስቁ ነገሮች ላይ ምናምን ጥሩ ነው። እኔ በርግጥ በጣም አጭር ጊዜ ነው ከጀመርኩኝ ቲክቶክ ራሱ እንደ ኖርማል ሰው እንኳን ተጠቃሚ አልነበርኩም። ከቲክቶክ ይልቅ እንደውም ሞር ዩቲዩብ ነበር ማየው። እኔም አንቺ እንዳልሽ ብዙ ማሰባቸው ነገሮች አሉ። እኔም ኮሜንት እና በሚብል አንድ ፕሮግራም አለኝ። ሌላም አጫጭር ቪዲዮዎች ሰራለሁ። ዩቲዩብ ምን እንደሚፈልግ ገና እያወቅን ይመስለኛል አይደለ? ቲክቶክ ግን ኦልሬዲ ጥሩ ነው። አንቺ ደግሞ በጣም ጥሩ ነው የተቀበለሽ አይ ቲንክ አይደለ? ቆንጆ እውነት ለመናገር ቆንጆ ነው። እስኪ ማዚ አሁን እንግዲህ ጅምር ላይ ነው ያለነው ሁለታችንም ወደ ሶሻል ሚዲያ መምጣት። ግን ሶሻል ሚዲያ ለመምጣት ራሱ እንዲህ አይነት ነገር ለመስራት መቼ ነው ሐሳቡ በውስጥሽ ያደረው? የልጅነት ሐሳብሽ ነበር ወይ? መቼ ነው ሐሳቡ የመጣው? ምንድነው ኢንስፓየር ያደረገሽ? አልነበር ኤዲቲንጉንም ስማር ተቀጥሮ ምናምን ለመስራት ከዛ ደግሞ ከካሜራ ጀርባ ያለ ሰው ለመሆን ነው እንጂ ራሴ ወጥቼ ዩቲዩብ ቲክቶክ ኖሮኝ ምናምን በስንሻ ኮንተንት መርጬ እሰራለሁ ብዬ አልጠበኩኝም። ከዛ በኋላ ግን አንዴ ተቀጥሮ ያየሁትና በኤዲቲንጉ አረ ተቀጥረሽ ነበር? አላውቅም ነበረ። እውነት እየሰራሽ ምን ያህል ጊዜ ሰራሽ? አንድ ሳምንት። እሺ የሰራሽ መናገር የሚቻል ከሆነ እሺ ሜክሲኮ አንድ ሳምንት ቢሆነው እና ሜክሲኮ ሰርቻለሁ። ከዛ እዛ መስራትሽ ነው ለምን የራሴን አልሰራም ብለሽ እንድታስብ ያደረገሽ? ሰራሁኝ እኔ ቅጥር ስራ ካቆምኩ ረጅም ጊዜ ስለሆነ መሰለኝ አዲስ ሆነብኝ ካለቃ ጋር ያለው ነገር ምናምን ብቻ ብዙ ተውኩትና ወደ ራሴ ነገር እንደውም ቅጥር ስራው ይቅርብኝ ዩቲዩብ ለምን አልጀምርም በራሴ አልሰራም የሚለው ሐሳብ መጣልኝ። ሰው ምን ልስራ ብዬ ደግሞ ኮንተንት ሳይ እንደነገርኩሽ ነው ዩቲዩብ ምናምን በጣም ስለማያቸው እነሱ የሪአክሽን ቪዲዮ በጣም ነው የማየው። በቃ ተቀልሻ ሁሌ ኢንተርቴይንመንቱ ሞር አሪፍ ነው ከሌላው ነገርና እሱን ሳይ ኢንስፓየር ሆንኩኝ ማለት ነው። በዛው ነው የጀመርኩት እንጂ የልጅነት ምንድነው ወይ ከዚህ ጭራሽ ስራ ይወጣ ነው። እውነት ምን ነበር የምር የልጅነት ህልምሽ? ምን መሆን? ክላስ ውስጥ ዶክተር ምናምን ሲሉ እኔ በጣም ነው የምወዳቸው ሆስተስ መሆን እና ለምንድነው ያሉሽ ላይ የሚያምር ቆመና ነው ያለሽ? ምን ጎሎሽ ነው? አልሞከርሽም? ሞክርሽ ታውቂያለሽ? አልሞከርኩም። በጣም ብዙ ሰው ሞክሪ ማአዚ ነበር ግን አልሞከርኩም። አይገርምም? የልጅነት ህልም ሆኖ ግን አለመሞከር ስታያቸው በቃ ደስ አይሉሽም? በጣም ቤታችን ያው ቦሌ ሚካኤል ነበር ቤቴ። ስለዚህ ብዙ ሆስተሶችን ለኤርፖርት ቅርብ ስለነበረ እናያቸዋለን ሲገቡ ሲወጡ አለባበሳቸው እና ነገራቸው። ዋው ሴት ሆነሽ ልጅ ሆነሽ አለመመኘት ከባድ ነው። እኔ የልጅነት ህልሜ አልነበረም ሆስተስ መሆን፣ ግን በጣም ነው የሚያምሩት ደስ የሚሉት። ግን ጋይስ ቁመት የሚባል ነገር አለና እኔ ቁመት ስለሌለኝ አስቤው አላውቅም። ግን ደስ ስለሚሉኝ አንድ ቤስት ጓደኛዬ ሆስተስ እንድትሆን መንገድ ጠርጌያለሁ ሆናማ አይቻለውና በዛ በጣም ነው ደስ የሚለኝ። እኔም በዙሪያ አለች ግን ብለውኛል ቁመትና ክብደትሽ የሆነ እንትን አለው ግን ነበረ ይሆን ነበር እንዲሁ አለመሞከር ነው። እንዲሁ አለመሞከር ነው እንጂ በሰዓቱ ራሱ እችል ነበር። እንግዲህ እግዚአብሔር አላለውም የኔ መንገድ አይደለም። ያ አንዳንድ ጊዜ የምናስበውን ነገር ሁሉ አናደርግም። አስበን የምንተዋቸው ነገሮች አሉ። ስለዚህ ይሄ ድንገት የመጣው ቲክቶክ እና ዩቲዩብ ላይ ነው አሁን እየሰራሽ ያለሽው። እንዳልኩት ጅምር ላይ ነው ያለነው። እንደው ግን የረጅም ጊዜ ጎልሽ ወይንም ግብሽ ምንድነው? አሁን የጀመርሻቸው ኮንተንቶች አሉ ያለሽ እይታ አለ ምናምን ምንድነው ግን የረጅም ጊዜ ጎልሽ? እሱን ለመቀጠል ነው ወይ ሐሳብሽ? ምን መስራት ነው የምታስቢው ወደፊት? የት ብትደርሺ ነው የምትመኘው?
ያው ዩቲዩብ እንዳለ ነው ምክንያቱም አሁን ላይ እንደምታውቂው ዩቲዩብ እና ሶሻል ሚዲያ ቲክቶክ ለብዙ ነገር መንገድ ጠራጊ ናቸው ኢዚሊ ነው በቃ ነገሮች ራሱ ለማስተዋወቅ በዛ ሲሆን ይቀላል እንደ ድሮ እንዴት በሱ የሆነ ፍለፊት የሆነ ቦታ መክፈት ምናምን አልነበር በፊት አስፈላጊ አይደለም ቲክቶክ ነው በቃ ቲክቶክ ትልቅ ቢዝነስ ነው ቢዝነስ ለመስራት ብቲ ለብዙ ነገር ስለሚሆን ቲክቶክ እንዳለ ሆኖ ግን ሌሎች ቢዝነሶች ይኖሩኛል እንደምታውቂው አሁን በቅርቡ እና አንድ ሳምንቴ ነው እንዴ yes እስኪ በዛው በደንብ ለተመልካቾቻችን አስተዋውቂ ማዚዬ ፕሮሞሽን ያው ሳልከፍላት ምንም ችግር የለውም በደስታ ጓደኛ ለመቼ ነው ለኪማኖች ከፈለጋችሁ አለ አው ማይ ስቶር አይደለ ቲክቶክ ላይ ማይ ስቶር ብላችሁ ማዚ እንደዚህ አይነት የሚያማምሩ አዲስ ነው በርግጥ ግን አንቺ የጀመርሽው ነገር በጣም ቶሎ ነው እንትን የሚልልሽ እኔ እሱን አይቻለሁኝና የሆነ አይነት ሃይድን የሆነ ታለንት አለ ማዚዬ በርቺ ነው የምልሽ የምትፈልጉ ሰዎች ቲክቶክ ላይ ኮንታክት አድርጓት በጣም ነው የሚያምረው ያየሁት ነበር ደግሞ ይሄ ላይክ ሂዩማን በጣም ቆንጆ ነው ወድጄዋለሁ ላይ እንግዲህ አፎርድ ሂዩማን ያው ከሂዩማን ጋር የሚወዳደር አይደለም ሂዩማንን አፎርድ ማድረግ ላልቻለ ግን በጣም ተመራጭ አይደለ ቆንጆ ነው ያ ጥሩ ኦፕሽን ነው በጣም ቆንጆ ነው እሺ ማዚዬ እና እንደዚህ አይነት ቢዝነሶች ይኖሩኛል ወደፊት እሱ ነው ሐሳብሽ ጎልሽ እሱ ነው እንደው ከኮንተንት ደረጃ ሶሻል ሚዲያ ላይ ከቢዝነሱ በተጨማሪ አንቺ ምንድነው ጎልሽ በቃ ብዙ ጊታ ኑሮ እሱን ማሳደግ ነው ወይንስ ወደ ቢዝነሱ ሽፍት ካረክሽ በኋላ ወደ ቢዝነሱ ብቻ ፎከስ ማድረግ ነው ምንድነው ሐሳብሽ አይ ኢንተርቴይንመንቱ ላይ ትኖራለሽ ምንድነው ኢንተርቴይንመንቱ ላይ ከሪአክሽኑ ቪዲዮ በተጨማሪ ምን አይነት ኮንተንቶች መስራት ታስቢያለሽ ትራቨል ተወጃለሽ ብለሽኛል ከዚህ በፊት ትራቨል እንደሱ አይነት ኮንተንቶችን ታስቢያለሽ በጣም ጥሩ አቤል ልጅ በሴቷ ካሚንግ ሱን አይደለ እንጠብቃለን ማዚ ግን በጣም ምኞቴ ነው አይደለ የወደፊት እንደምታውቁት ትንሽ በኢትዮጵያ ፓስፖርት ብዙ ነገር ሀስላለሁ ግን እንሞክራለን አሪፋው ከዚህ በፊት እንግዲህ ምን እንስራ መጀመሪያ ከዛ በኋላ ያያለን ብዙ ያላ ኢትዮጵያ ውስጥ እየኖርን ስለ ኢትዮጵያ ማናቃቸው በጣም ብዙ ቦታዎች አሉ ሊትራሊ ያናቅም ማለት አይሻልም ላይክ አዲስ አበባ ላይ ስትሆኑ በጣም ብዙ ማታውቁት ነገር አለ ኦፍ ኮርስ ያ ሀገር ውስጥ ቱር እኮ ብዙ የተለመደ አይደለም እኛ ጋር አሁን ትንሽ የሰላም ዙሪያ ደግሞ ትንሽ የሚያሰጉ ነገሮች አሉ ሀገራችን ያለ መረጋጋቷ ሰላም ያለ መሆኑ ግን በተቻለን መጠን በመንችለው እንሄዳለን ያስባለሁ እንደ እግዚአብሔር ፍቃድ አሪፍ በጣም ጥሩ ሐሳብ ነው ከዚህም በፊት አውርተናል ከኔም ጋር አንዳንድ ቦታዎች ሄደን ብንሰራ ብለን በብዛት እንግዲህ እኔና አንቺን በጣም ቫይብ ያደረግነው የተግባባ ነው ምን እንስራ አብረን ኮላቦሬት ያደረግን እንስራ ምናምን በሚል ነውና እንደ እግዚአብሔር ፍቃድ ወደፊት አብረን እንሰራለን ብያስባለሁ ምኞትሽ ሐሳብሽ እንዲሳካልሽ የምትፈልጊበት ቦታ በቢዝነሱም በቲክቶክም የምታስቢያቸውን አይነት ኮንተንቶች ሰርተሽ ብዙ ፎሎወር እና ብዙ ቪውኖሮች ድጋሚ እንደምንገናኝ ተስፋ አደርጋለሁ ማዚዬ ጥሩ ነው በጎ ነው የምመኝልሽ ይቅናሽ ነው የምልሽ እሺ እንግዲህ ስለ ጓደኝነት እናወራለን በዚህ ወግ ላይና እኔና አንቺ ጓደኛ ነን ማዚዬ አይደለ ምክንያቱም ገና ቅርብ ጊዜያችን ነው ገና የተዋወቅን ነው ምናምን ቆንጆ ጓደኛ ኦፍ ኮርስ እኔም እንደዛ ነው የማስበው ከማዚ ጋር በጣም ያጭር ጊዜ ትውውቅ ነው ያለን ኦልሞስት 1 አመት ግን ላይክ አሁን ኦልሞስት ቶሎ ምንደዋወል ሰዎች አይደለ ሰፖርት ምንደራረግ ምንም አይነት ነገር ፖስት ሳረግ መጀመሪያ ሰፖርት የምታረገኝ ጓደኛዬ ማዚ እኔም እንደዛው የሷን ምንም ነገር ሳይ ሰፖርት ምንደራረግ አይደለ አስተያየት ኮሜንት ምንሰጥ እንዲ ብታረጊው እንዲ ቢሆን እንደሱ እንትን አለና እንዳለችው የልብ ባይባልም አክቹሊ እናወራለን አሁን ማናወራው ኢሹ አለ ብዬ አላስብም አይደለ ኦልሞስት ስለ ላይፍ እናወራለን ስለ ስራ እናወራለን ስለ ብዙ ነገር እናወራለን እና አጭር ጊዜ ቢሆንም ግን ጓደኞች ነን ስለዚህ ተስማምተናል በጓደኝነታችን በግድ ነው ያሳመንኳት እንዳያችሁት ጋይስ እንደዚህ ግግም ብዬ ነው ያሳመንኳት ይሁን ማዚዬ ይሁን ብያለሁ አልተቀየምኩሽም እንደተባለው ትውውቃችን አጭር ጊዜ ስለሆነ ስለ ሮዛ ጠንካራ ጎን ደካማ ጎን ለማውራት ትንሽ ይከብዳል ግን ባየሽው እስካሁን ባየሽው ከሮዛ የወደድሽው ወይንም ደግሞ ኢቭን ተግባብተን ጓደኛ ከብዙ ሰው ጋር እኮ ነው የተማርነው አይደለ ከነዛ ውስጥ የሆነ ሰዎች ጋር ነው ጓደኛ ይሆን ነው እኔ አሁን አንቺ አለሽ ሌላ ጓደኛ ሜሪ አለች እና ብሩኬ አሉና ሞር እኔና አንቺን ያግባባን የሆነ ነገር ቢኖር ነው ምንድነው ወደ ከኔ ጋር እንድንግባባ ያደረገን ብለሽ የምታስቢው ነገር ያግባባን ነገር ብዬ ማስረው
የስራው ሰው ነሽ በቃ እንደዚህ እናድርግ እንደዚህ ብናደርግ የተሻለ ነው ማለት ለመለወጥ ለመስራት አዲስ ነገር ለመሞከር ምናምን በቃ አሰንፊው እና ሌላውንም ሰው ሞቲቬት ታደርጋለሽ ይሄኛው እስኪዛ እኔ እንደውም ዘናጋለሁ ቆይ እሺ በቃ እናረጋለን ምናምን ልጅና እስክጨቀጨቅ ተጠብቃለሁ ከዛ አረክሽው መቼም ጀምር ዛሬ እንሂድ ዛሬ እንደዚህ እናደርግ ምናምን ስለምትይ እሱ ነገር ቆንጆ ነው እንደምታውቂው ሌሎች ጓደኞችም አሉኝ ብሩኬና አቤሴሎም እነሱም አንደኛ ጨቅጫቂዎች ናቸው ሰፖርተሪ ናቸው ለኔ ስለዚህ ይሄ ነገር ነው ያግባባኝ ስራ ይመስለኛል እንስራ አይ ቲንክ ስንገናኝ የነበርንበት ኢነርጂ ሁለታችንም አዲስ ለመጀመር ወደ ሶሻል ሚዲያው ለመምጣት የነበረን አንድ አይነት ነገር ላይ ስለነበርና ለመስራት ያለን ኢነርጂ ይመስለኛል ያ እኔ የምወደው ካንቺ ብዬ የማወራው ሐሳቤን ትሰሚኛለሽ አስተያየት ትሰጪኛለሽ ሳትፈሪ እንዲህ ብታረጊ ጥሩ ነው አሁን ቲክቶክ ላይ ስሰራ እኔ ደግሞ ኮሜንት ማነብበት ፕሮግራም አለ አይደል እሱ ላይ ሳቆ ቢቀነስ ድምጹ እንደዚህ ቢሆን ላይቱ እንደዚህ ቢሆን እምሰጪኝ ኮሜንቶች ፖዚቲቭ ሆነሽ የሆነ ሐሳብ ሳመጣት አክሰፕት የምታረጊኝ ካልታየሽ ደግሞ ላይ ቅን ሆነሽ የምሰጪኝ ሐሳብ እኔ የምሰጥሽ አክሰፕት የምታረጊበት መንገድ እሱ በደንብ አግባብቶናል ብዬ አስባለሁኝ ግን ሁሌ እንደምንለው በዚህ ፕሮግራም ከሰው መቼም በጎ ነገር ብቻ አይደለም ማይመቸን ኔጌቲቭ ምንለው ከኛ ጋር ማይሄድ ነገር አለ ከሮዛ ብዙ ማይመችሽ ዘና ብለሽ አስን ነገር ከሮዛ ማይመችሽ ነገር ሰዓት ላይ ሰው ሻርፕ ናት እኔ ደግሞ በጣም አርፋጅ እና አይመችሽም እያት በእናታችሁ እሱ እንደ ኔጌቲቭ ነው የምታየው አንዳው ጫልሽ እሱ ነው ያልተመቸሽ ነገር ጨቅጨቃ ላይ በቃ ኦን ታይም ናት 6 ሰዓት ከሆነ በቃ 6 ሰዓት አናቷ ላይ መሆን አለበት አረ አናቱ ላይ ቀርቶ ሰዎች አናቱ ላይ ቀርቶ ማዚ ከቀኑ 6 ሰዓት ከቀጠሯቸው ሰዓት እንደምትመጣ ቢግ ፋት ላይ ጋይስ a big fat ላይ 6 ሰዓት ቀጥራቸው 7 ሰዓት that's common seriously that's common 6 ሰዓት እሺ በኔ ተራባወራ ይሻላል እሺ ስለዚህ እስካሁን ካየሽው ከኔ ያልተመቸሽ ሻርፕ ኦን ታይም መሆኔ ነው ያዙልኝ በእናታችሁ ትንሽ ረፍራፊ ሰከንድ ይጨመርልን ነው ከዛ ውጪ አይ እኔ ምንም ኮምፕሌን የለሽም ገና ስለሆንሽ ነው ጠብቂ ተያለሽ ጠብቂ ገና of course ይኖራል ጓደኝነት እኔ ማስበው ከየትም ሊጀመር ይችላል ከየትም አይደለ በጣም ብዙ ነው ቤት እንኳን በኮርስ አይደለም ታክሲ ውስጥ ራሱ እኮ ተገናኝተን yes ልትተዋወቂ ትችላለሽ የትምህርት ቤት ጓደኛ አለ የስራ ጓደኛ አለ የክላስ ጓደኛኛ እንግዲህ የክላስ በሚለው ጓደኞች ነው ደግሞ የሚያቆየው መግባባት ነው yes ስለተግባባን እስካሁን ጓደኝነት ደግሞ ያ ፖዚቲቭም ኔጌቲቭም የሆነ ሰው የምንወደው ነገር አለ የሆነ ሰው የማይመቸንም ነገር አለ ስለዚህ ነው ማዚ በሰጠችው አስተያየት በጣም ደስ ብሎኛል ጋይስ የማትወደው ነገር እኔ በጣም የምወደው ነገር ነውና ተመልካቾችም ይጋሩኝ ይመስለኛል ቴንክ ዩ ማዚዬ ቴንክ ዩ በጣም እኔ እንግዲህ ከማዚዬ ወድጄው ሞር ወደሷ ጓደኛ እንድደውልላት እንድንገናኝ ምናምን ያደረገኝ ነገር ፖዚቲቭ ሆነሽ ጥሩ አስተያየት ማበረታታታው ጀምሪ እንዲህ አድርጊ እንዲንስራ ስልሻው እንስራ በቃ ደስ ብሎሽ ኤነርጂሽ ቆንጆ ሆኖ በቃ ፖዚቲቭ ሆነሽ ነው የምትቀበኝ አስተያየት ሰጪኛለሽ እየተከታተልሽ ስራዎችን ታያለሽ ምናምን ይሄ በጣም ደስ ይላል በዚህ ሰዓት ሰፖርት መደራረግ ሴቶች ሆነን ደግሞ አይደለ ሰፖርት ተደራረጊ ጀማሪ ሆነሽ በጣም ደስ ይላል በቃ ኮላቦሬት እናርግ እስኪ ሰብሰብ እንበል ምናምን ቻናሉ ልኳለን ቴሌግራም አይደለ ምንድነው የሚለው ቻናላችን ግሩፕ ፈጥረን ነበር አይደለ ምንድነው የሚለው ማዚ እስኪ ንገሪያቸው ኦሬዲ ተዋወቀው እዛ ስለሆነ አሁን ነኝ እንደው እስኪ እኔ እንደሱ ነገር ወዳለሁኝ ላይክ ግሩፕ መፍጠር ምናምን አብሮ ኮላቦሬት ማድረግና ሐሳባችንን መጀመሪያ አካባቢ እየተገናኘን ስናወራ እንግዲህ እንደምናያቸው አሁን ሶሻል ሚዲያው ላይ እንዳሉ ቲክቶከሮች ግሩፕ ሆነን ሊኖ አንዱ ላይ የሌለው ኢነርጂ አንዱ ላይ ጋር ይኖራል አንዱ ጋር የሌለው ነገር አንዱ ጋርና ኮላብ አድርገን በደንብ እስኪ እንውጣ በደንብ እንደግ ነው እውነት ለመናገር እስካሁን በመንፈልገው መጠን እኔ ያህል ኮላብ አላረግንም በየግላችን የምንሰራውን ነገር ኮሜንት መሰጣጣት ምናምን ነው እስካሁን ግን እንደ እግዚአብሔር ፍቃድ አሁን እንግዲህ ማዚ ከጋበዘችኝ ነው በእናንተ ፊት በምትሰራው ሪአክሽን ቪዲዮ ኔክስት እንሰራለን ተመልካቾችሽ በብረስም እንዴት እንደሚሳቅ ማየት አለባቸው ብያስባለሁ ሁላ ጥሩ ካወራውት ያለሽ ማዚ ከማዚ ማልወደው ነገር ጋይስ እንደተባለው ረጅም ጊዜ ስላልቆየን ያን ያህል በጣም እንትኑን አናቀውም ግን እስካሁን ባለን ያው በቃ እሱ ያለችው ነው ወይ ሰዓት አዎ
እኔ በህይወቴ የማልወደው ነገር በተለይ የስራ ቀጠሮ ስራ ለመስራት ጊዜው እንዴት እንደማይበቃ ታውቃላችሁ። ነጋ ባንዴ ነው የሚመሸውና 6 ሰዓት ከተባለሽ ማዕዚ ያለማጋና 9 ሰዓት ነው የምትመጪው ማዕዚ። ብዙ ቀን ራሱ ተቀጣጥረን አናውቅም። ትንሽ ቀን ነው ተቀጣጥረን የምናውቀውና ሰዓት በጣም ነው የምታረፍደው። ከዛ የዛሬ ቀጠሮ እንዴት ነው? ዛሬ ከመጀመሪያው ነገር ያለው ትናንት ስናወራ ምንድን ያልኩሽ? ጨቅጭቂ 7 ሰዓት እንደርሳለን አልኩሽ። እሺ ስንት ሰዓት ደረሳችሁ? 7:30 ተንጂ ማዚ ተኩል ያ አረ 8:30 ነው የደረሳችሁት። እንዴት ላለሽ ማዚ አሁን ገና ስንቀጥ እሺ ተናገሪ ቤቷ ያለው 11ኛ ላይ ነው ማለት አስቡት። የመጣ ነው ሰዓቱ የገደለ ይሄ ነው። ከምድር ቤት እዚህ እስከምደርሽ ስንት ደቂቃ ፈጀብሽ ማዚ? 4-5 ደቂቃ። ፎቁ ይከብዳል ኦፍ ኮርስ። ለእኔ ግን ተመችቶኛል ጋይስ። ፍሪ ጂም ነው የሆነልኝ። አይ ላቭ ኢት። ምንም እኔ ኮምፕሌን የለኝም። ግን እኔ ማጠፋው ነገር የለኝም። ገባሽ? ሲኖርሽ ትመጫለሽ በደንብ ያኔ። ግን ምንድን ነው ገና ትናንት ስንቀጣጠር ዛሬ በቃ እንገናኝ ነው፣ አብረን ምሳ እንብላ፣ ቡና እንጠጣ፣ በዛውም ደግሞ ቪዲዮ ስራ እንስራ እስኪ ኮላብ እናድርግ ስንባባል ምን እንዳለችኝ ታውቃላችሁ? እየደወልሽ ጨቅጭቂኝ፣ በጧት ደውለሽ ቀስቅሽኝ፣ ከዛ እየደወልሽ በየ5 ደቂቃው ቼክ አድርጊኝ፣ ተነሳሽ ወይ፣ ጫማሽን አረግሽ ወይ፣ ልብስሽን ለበሽ ወይ። አዎ ደውለሽ ጠዋት ቀስቅሽኝ ይያል። ከዛ ቼክ አድርጊኝ፣ ተከታተይኝስ አላልሽኝም? ቴሌ ቢተባበረን እውነት ያለሽ። ግን እስካሁን ያልተመቸኝ ነገር ማዕዚ ሰዓት ላይ ነው። ፕሊስ ሰዓት ይከበርት ያለሽ መስተካከል ያለ። ይሄንንም አልወደው ኮሜንት ነው። አበሻ በሰዓት እንደኛ እኮ እስኪ ተውት፣ ስለሷ እናውራ። ግን ያስተካከላሉ በሚችለው ፍጥነት። አሁን በተለይ ለስራ ሲሆን አይ ቲንክ 30 ደቂቃ ይስኮምን ማዚ 30 ደቂቃ እኔ አንደርስታንድ አደርጋለሁ። ምክንያቱም መንገድ አለ፣ ትራንስፖርት አለ፣ ክራውድድ መሆን አለ፣ ገና መኪና የለንም። እስኪ ያው ሼር ኮፒ ሊንክ ምናምን ብታደርጉ ታፕታም ነው። ሳረሳው ማዚ ሰብስክራይብ አድርጉን ፕሊዝ። ሶፊ ቲዩብ፣ ማዚ ቲዩብ፣ ቲክቶክ ላይ ዩቲዩብ ላይ እየገባችሁ አበረታቱን። ነው ለመስራት እየሞከርን ነው። ሳረሳው እንደው ከዚህ ከሶሻል ሚዲያ ስትገቢ አይተሹ እንዲህ ነገር እንደዚህ ነው እንዴ ብለሽ ግራ የገባሽ ያስገረመሽ ነገር ካለ ላይክ እንዲህ ነው ወይ የሚሰራው ያስባልሽ ነገር ካለ? እንደዛ የለም። ግን ምን ፈርቼ ነበረ እኔ ያው እንደዚህ ያስሬ እንደምስቀው ሁሉ ቶሎ ይደብረኛል። ስለዚህ መጥፎ ኮሜንት ምናምን ካለ በቃ በጣም የሚደብረኝ ይመስለኛል። ግን ደስ የሚለው አልገጠመኝም። ግን ሊገጥምሽ እንደሚችል ታስቢያለሽ አይደል? ኦፍ ኮርስ ሁሌ እንትን ሙገሳ ምናምን ሊኖር አይችልም። ኤክስፔክት አደርጋለሁና ሬዲ ነሽ ለሱ። በተቻለ መጠን የሆነ የሚያነካካኝ ነገር በጣም እየራኩ ነው። ከምንም አይነት ነገር በጥንቃቄ ነው የምትሰሪው። በጣም ተጠንቅቀሽ። ያለ መነካካት ቀላል ሆኖ አገኘሽው ሶሻል ሚዲያ ወይንስ ከባድ ሆኖ አገኘሽው? ማለት አይደለም ኦፍ ኮርስ። ምክንያቱም የሆነ ነገር ሳታረግሽ ማለት አንደኛ የሚቀመጥ ነው ሪከርድ ተሰርጎ ይሄን አሁን ሪከርድ ከሆነ አመታቶች በኋላ ልናገኘው አድርሰን ምናምን ሁላ ልናገኘው እንችላለን። ለልጆቻችን ነው ለሚተርፍ ነገር ነውና ዛሬ የምንሰራው ነገር በተጠንቅቀን የምናስተላልፈው። በዛ ላይ ደግሞ ትውልድ ያየዋል። ማለት ያለብሽ ከኛ ኤጅ በታችም ከኛ በላይም ያለው ሰው ስለሚያየው መጠንቀቅ አለብን። ቀላል አይደለም። ብዙ ነገር አይተናል። ኢቭን ድፍር ብሎ አይደለ ፊትሽን ሐሳብሽን ምንሽን አንቺን ፐርሰናሊቲሽን ይዘሽ መውጣቱ ራሱ ቀላል አይመስለኝም። ቀላል ውሳኔ አይደለም። ማዚዬ በጣም ቆንጆ ተጫወትን አይደለ? ሌላ ጊዜ በደንብ በሰፊው ተገናኝተን ብዙ ምናነሳቸው ኢሹዎች አሉ ብዬ አስባለሁ። ዛሬ እንዲሁ እንደመተዋወቅ ተመልካቾቻችን እንድንተዋወቅ ፕሮግራሙም አዲስ ነው ይሄና በደንብ ደጋግመን ከማዚ ጋር ብዙ አይነት ስራ እንሰራለን። እንደዚህም አይነት በሶፊ ወግ ላይ ደጋግመን እንገናኛለን ብዬ አስባለሁ። ምክንያቱም የምናወራው ብዙ ነገር ይኖራል ብዬ አስባለሁ። ለዛሬ ግን ስለመጣሽ ስላወራን ስላወቅሽ ጓደኛዬ ስለሆንሽ በጣም ደስ ብሎኛል። በጣም አመሰግናለሁ ማዚ። ሶፊ ቲዩብን ሰብስክራይብ እያደረጋችሁ ማዚ ቲዩብንም ሰብስክራይብ፣ ላይክ፣ ሼር፣ ፎሎ እያደረጋችሁ አበረታቱን። ባይ